ሰላም ሜዲካል ጌትዌይስ እንዴት ናቸው? ቻፕተር 5 ፓርት 2 ቪዲዮ ነው የዛሬው የሚሆነው። ቲዮሪስ ኦፍ ኢትኒሲቲ ብለን ነበር ባለፈው ያቆምነው። ስለዚህ ዛሬ ከባለፈው ካቆምንበት እንቀጥላለን ማለት ነው። ቲዮሪስ ኦፍ ኢትኒሲቲ 3 ናቸው። የመጀመሪያው ዘ ፕራይሞሪዲያል ሞዴል ኦፍ ኢትኒሲቲ ይባላል። ፕራይሞሪዲያል ኢትኒሲቲ ምን ይላል? የመጀመሪያው ሳይንቲስቶቹ እዚህ ጋር አሁን እና ሄርደር እዚህ ጋር ጊርዝ የሚባል ሳይንቲስት አለ እና ሌላም ሳይንቲስት አለ አሳያቸዋለሁ። እና እኚህ ሳይንቲስቶች ምን አይነት አቋም ነበራቸው ስለ ኢትኒሲቲን ዲፋይን ሲያደርጉ ማለት ነው። ሄርደር የሚባለው ለምሳሌ envisaged that every people had its own values, customs, language and argued for the atavistic power of the blood። ስለዚህ ይሄኛው in general ማለት ነው ይሄ ፕራይሞሪዲያል ቲዮሪ በብለድ ላይ የሚያምን ነው ማለት ነው። ማለት አሁን ከዚህ በፊት የነበሩት እነ ዌበር የመሳሰሉት ሶሺዮሎጂስቶች ለምሳሌ ኪንሺፕ ማተር አያደርግም ይሉ ነበር አይደል? እነዚህ ግን ማተር ያደርጋል፣ እንደውም በቃ ከብለድ የሚነሳ ነው ይላሉ። ኢትኒሲቲን ዲፋይን ሲያደርጉት ከብለድ ጋር በጣም ሃይሊ ሪሌትድ ነው ይላሉ ማለት ነው። ፕራይሞሪዲያሊዝም ኢዝ አን ኦብጀክቲቪስት፣ ከዚህ በፊት ሰብጀክቲቪስት እያለ ነበር። ይሄ ግን objectivist or essentialist theory which argues that ultimately there is some real tangible foundation for ethnic identification። ስለዚህ ኤትኒክ የአንድ ግሩፕ ውስጥ ግሩፕ ኤ የሚባል ለምሳሌ ኤትኒክ ግሩፕ ቢኖር ኤ የሚባል ኤትኒክ ግሩፕ ውስጥ ለመግባት ዝም ብለን ከዚህ በፊት አሁን በቃ እዛ ግሩፕ ቢሎንግ አደርጋለሁ ብለን ማሰባችን የዛ ግሩፕ ሰው የኔ ነው ብለን ማሰባችን ብቻ በቂ ነው ብለን ነበር አይደል? አሁን ግን እንደዛ ሳይሆን የብለድ ትክክለኛ የምርም ትክክለኛ ብለድ ሪሌሽን ሊኖረን ይገባል ነው። ስለዚህ ስላሰምን ብቻ አይመጣም ነው። በቃ ምንም እኛ እንፈልጋለን እዛ ግሩፕ መሆን ብንል ራሱ አይሆንም ነው የሚለው ይሄና ሰም ሪል የሆነ ታንጂብል የሆነ ብለድ ሪሌሽን ያስፈልገናል የሚል ምን አይነት ቲዮሪ ነው? ፕራይሞሪዲያሊዝም ይባላል ማለት ነው። ጊርዝ የሚባለው ሳይንቲስት ደግሞ አርቲኩሌትድ ኢትኒሲቲ አስ ናቹራል ፌኖሜና driving mainly from kinship። እዚህ ጋር አይታችኋል ከዝምድና ወይም ከደም የመጣ እንደሆነ ሎካሊቲ ኤንድ ካልቸር ማለት ነው። ስለዚህ እነዚህ ነገሮች አንድ ላይ መኖር አለባቸው። ከዚህ በፊት አሁን ካልቸራል ሪሌሽን ካለን የሆነ ቋንቋችን ተመሳሳይ ከሆነ የምናደርገው ነገር እንትን ከሆነ በቂ ነው ይል ነበረ እንደ ዌበር የመሳሰሉት ሳይንቲስቶች። እነዚህ ግን ፕራይሞሪዲያል ሳይንቲስቶች የሚሉት ምንድነው? ትክክለኛ የሆነ ታንጂብል የሆነ ፋውንዴሽን ሊኖረን ይገባል። ምን ለመሆን? አንድ ኤትኒክ ግሩፕ ውስጥ ቢሎንግ ለማድረግ ማለት ነው። ስለዚህ ይሄ ነው ሜይን ሐሳባቸው ይሄ ነው ማለት ነው። moreover ሌላኛው ሳይንቲስት ደግሞ ስሚዝ indicated that primordialism makes two distinct claims። ሁለት አይነት ክሌሞች አሉት ብሎ ያስባል። firstly ethnicity and ethnic attachment is natural and innate። ናቹራል ማለት በቃ በተፈጥሮ አሁን ለምሳሌ እኛ ግሩፕ ኤ ቢሎንግ እናደርጋለን ብለን መርጠን ወይም ደግሞ በቃ የነሱ ኢነርጂ ስለተመቸ ምናምን ሳይሆን በቃ በተፈጥሮ ራሱ የተሰጠን ነው የሚለው። የሆነ ግሩፕ ኤ ከሆነን ወይ ኢትዮጵያዊ ከሆነን በቃ ከደማችን ካፈጣጠራችን ራሱ ኢትዮጵያዊ እንደሆነን። ለምሳሌ ኢትዮጵያዊ የሆነን ሰው አዶፕት ተደርጎ ለምሳሌ አሜሪካ ውስጥ ቢያድግ አሜሪካዊ ሆኖ ሊያድግ አይችልም። ኢትኒክሲቲው አሜሪካን ሊሆን አይችልም ነው የሚለው። ምክንያቱም በቃ አሜሪካን ካልቸር ቢማር ምንም ቢልም ግን በቃ አይዋጥለትም ነገር ነው የሚለው። ገብቷቸዋል? ይሄ ኢትዮጵያዊ ስለሆነ ደሞ ራሱ ኢትዮጵያዊ ስለሆነ ትክክለኛ ቢሎንግ የሚያደርገው ኤትኒክ ግሩፕ ኢትዮጵያን ነው። ስለዚህ ግዴታ ናቹራል ነው እና ደግሞ ኢኔት መሆኑን ያሳያል ማለት ነው። which would never change over time። ስለዚህ ታይም ስላለፈ ወይም ሌላ ቦታ ስለሆነ ምናምን የሚለወጥ ነገር የለም። በቃ ኢትዮጵያን ኮንክ ኢትዮጵያን የሚል ነው ማለት ነው። ስለዚህ ምን ማለት እንችላለን? ከተወለድን ጀምሮ ፊክስ የተደረገ ነው ማለት እንችላለን ማለት ነው። ሁለተኛው አሰምፕሽን ደግሞ ምንድነው? ሰከንድሊ it is ancient and perennial ወይም ደግሞ ቅድም እንዳለው ፊክስድ የሆነ permanent and primarily ascribed through birth። ስለዚህ በቃ ስንወለድ ግሩፕ ኤ ውስጥ ከሆነ የተወለድነው ማን ነው? ግሩፕ ኤ ቢሎንግ የምናደርግ ከሆነ ደማችን የግሩፕ ኤ ከሆነ ግሩፕ ኤ ነው አለቀ። በቃ መሸወድ አንችልም። ስለተቀበልነው በቃ እዚህ ግሩፕ ነን ብለን ስላሰብን ሳይሆን ዋናው በቃ ደማችን ማተር ያደርጋል የሚል ነው ማለት ነው። ምን? ፕራይሞሪዲያሊዝም
ናቹራል እና ኢኔት ነው ኤትኒሲቲ ብለው ያስባሉ ማለት ነው። ሁለተኛው ደግሞ ኢንስትሩሜንታሊዝም ይባላል። ኢንስትሩሜንታሊስት ወይም ደግሞ ሲቹዌሽናል ቲዮሪ ኦፍ ኤትኒሲቲ። እነዚህ ምን ብለው ያስባሉ ደግሞ these are individual affiliations to the communities which are beneficial። ይሄ ደግሞ ከጥቅም ጋር የሚያገናኘው ነው። ኤትኒሲቲን በቃ ከቤኔፊቱ ጋር beneficial to them or bring them practical advantages mostly economic and political። ስለዚህ ወይ ፖለቲካል ወይ ደግሞ ኢኮኖሚክ አድቫንቴጅ የሚሰጠን ከሆነ ያ ግሩፕ ኤ ብለን ቢሎንግ ያደረግንበት፣ ስለዚህ ዴፊኒትሊ እኛ እዛ ኤትኒክ ግሩፕ ውስጥ ቢሎንግ እናደርጋለን። ወይም ደግሞ ያኛው ኤትኒክ ግሩፕ የኛ ነው እንድንል የሚያደርገን ምንድነው? ዋነኛው ነገር ምንድነው? ቤኔፊቱ ጥቅሙ በቃ ምንድነው? እንዴት አድርጎ ሊጠቅመን ይችላል? ከኛ ጥቅም አንፃር የምናየው ሲሆን ኢንስትሩሜንታሊስት ነው ማለት ነው። this bonds of an individual to a community are characterized as formal, intentional ፈልገ ነው። ያ ግን አሁን ከዚህ በፊት ፕራይሞሪዲያሉ ምንድነው? ascribed through birth ብለናል አይደል? ስለዚህ ፈልገ ነው አይደለም። if you are Ethiopian በቃ ስለተወለድክ ምንም አማራጭ የለም መቀየር አትችልም ምናምን። ግን እኛ intentionally ፈልገ ነው፣ purposeful, requiring conscious loyalty and formed on the basis of choice። ስለዚህ choice እዚህ ጋር ይሰራል ማለት ነው። የፈለግነውን ያዋጣናል ብለን ያሰብነውን ስፔሻሊ ደግሞ ምን ላይ ይጠቅመናል ብለን ያሰብነውን ኢኮኖሚካል እና ፖለቲካል ኢምፖርታንስ ይሰጠናል ብለን ያሰብነው that's our ethnic group ማለት ነው። they prevail in organizations such as trade unions, political parties, professional unions የመሳሰሉትን ነው ማለት ነው። ይሄ ኢንስትሩሜንታሊስት ከቨር የሚያደርገው ምክንያቱም ይሄ የተወለድንበት አሁን ኢትዮጵያዊ ምናምን ማለት አንችልም። ምክንያቱም ኢትዮጵያ ስንሆን already ascribed at birth አይደል? ስንወለድ ራሱ ኢትዮጵያዊ ሆነን ነው የምንወለደው። እነዚህ ነገሮች ግን አሁን like trade union, political parties ምናምን ከሆኑ እኚህ ፕሮፌሽናል ዩኒየኖች ደግሞ እኚህ ፈልገናቸው የተቀላቀልናቸው ጆይን ያደረግናቸው ናቸው። ስለዚህ እነዚህ ዲፋይን ያደርጉታል ኤትኒክ ግሩፕን ብለው ያስባሉ ኢንስትሩሜንታሊስት ቲዮሪ ማለት ነው። this groupings can be founded and can cease to exist። ስለዚህ አሁን ለምሳሌ እኛ ኢትዮጵያዊ ነን ብለን ከ20 ዓመት በኋላ በቃ ካሁን በኋላ ኢትዮጵያዊ አይደለሁም ማለት እንችላለን አንችልም አይደል? እነዚህ ግን ፖለቲካል ፓርቲዎች ምናምን የፈለግነው ሰዓት እንሰራቸዋለን። የፈለግነው ሰዓት በቃ እዛ ግሩፕ አይደለሁም ብሎ መውጣት ይችላል አይደል? ስለዚህ የፈለጉት ሰዓት ፋውንድድ መሆን ይችላሉ and can cease to exist በቃ የተመቻቸው ቀን ማቆም ይችላል ማለት ነው። ስለዚህ ኤትኒክ ግሩፕ ብለን ዲስክራይብ ያደረግነው መቆም ይችላል፣ እንደ ሰዎቹ ቾይስ ይሆናል ማለት ነው ዲሳይድ የሚደረገው። they are not universal and historically lasting። ስለዚህ የሚቆም ከሆነ ሂስቶሪካሊ ላስቲንግ አይደለም ማለት ነው። አሁን ለምሳሌ ፖለቲካል ፓርቲዎችን ብልጽግና ምንም እዩ ከትንሽ ዓመት በፊት ነው የተመሰረቱት። የሆነ ያህል ጊዜ ያገለግላሉ፣ ከዛ ደግሞ ያቆማሉ፣ ሌላው ይመጣል። እንደዛ እንደማለት ነው በቃ ከዛ ጋር አነጻጽሩ። ስለዚህ ዩኒቨርሳልም አይደሉም እና ደግሞ ሂስቶሪካሊ ላስት የሚያደርጉ አይደሉም ማለት ነው። የሆነ ከዘርዘር የምናስተላልፋቸው አይነት እንትኖች አይደሉም ነው። ethnic group should be regarded not as a community alone but as rational and purposive association። ስለዚህ እንደ ኮሚኒቲ ኮንሲደር ማድረግ አንችልም፣ ይሁን እንደ ብሔር ኮንሲደር አናደርገውም ነው በዚህኛው ኮንሰፕት በኢንስትሩሜንታሊስቶች ሐሳብ። እንደ ኮሚኒቲ ሳይሆን በቃ ራሽናሊ አስበን ለምሳሌ እናንተ ምርጫ ተሰጣችሁ 20 ዓመት ምናምን ከሆናችሁ በኋላ የትኛው ግሩፕ ውስጥ ቢሎንግ ማድረግ ትፈልጋላችሁ ተብላችሁ ይሄ እንዲህ ስላለው ይሄ ጥሩ ነገር እንዲህ ፕሮስ ኮንስ ብለን አሰላስለን የምንመርጠው ፐርፐዚቭ ስለሆነ እንደ ኮሚዩኒቲ ሪጋርድ መደረግ አይችሉም ምኖቹ ኤትኒክ ግሩፖቹ ማለት ነው። ሶስተኛው ደግሞ የመጨረሻው ሶሻል ኮንስትራክቲቪስት ቲዮሪ ኦፍ ኤትኒሲቲ ነው። ይሄ ምን አይነት ሐሳብ አለው? ኤትኒሲቲ is something that is being negotiated and constructed in everyday living። ስለዚህ ይሄ አሁን ፖለቲካል ፓርቲዎች ምናምን የሆነ ሰዓት አብረን ይመሰረታሉ፣ ከዛ የሆነ ያህል ሎንግ ላስቲንግ ናቸው አይደል? እኚህ ግን ኔጎሺየት እያደረግን እያስተካከልነው ምናምን ኢምፕሩቭ እያደረግነው የምንሄደው አይነት አሶሲዬሽን ነው ብለው ያስባሉ ኤትኒክ ግሩፕን። therefore ethnicity is situational, flexible and variable and changes through
ታይም። ስለዚህ የሆነ ያህል ጊዜ አሁን ለምሳሌ ብልጽግና ካለ የሆነ ያህል ጊዜ ተመሳሳይ ራሱ ብልጽግና ነው 20 ዓመት ሊሆን ይችላል 40 ዓመትም ሊሆን ይችላል። ግን እነዚህ ግን ኤቭሪዴይ ይሄ አልተመቸኝም፣ ይሄ እንደዚህ መስተካከል አለበት፣ የኛ ግሩፕ እንዲህ ማድረግ የለበትም እያሉ በተመቻቸው መልኩ ፍሌክሲብል የሆነ ማለት ነው እና ቫሪያብል ነው እና it changes through time ማለት ነው። ምን ሲሆን ሶሻል ኮንስትራክቲቪስት በቃ ኮንስትራክት የምናደርገው ራሳችን እኛ ነን ማለት ነው። this approach has subjectivist stance subjectivist ነው በቃ የለም እኛ በፈለግነው አይነት ራሽናል ሆነን ዲሳይድ የምናደርገው አይነት ነው which sees ethnicity as basically a social psychological reality of individual or matter of perception of us and them። ስለዚህ ሆነ አስክራይብ የተደረገልን ሳይሆን እኛ ራሳችን የፈለግነው እኛ የት ቢሎንግ እናደርጋለን እነሱ አስ ዘም ደግሞ እነሱ ደግሞ የት ቢሎንግ ያደርጋሉ የምንለው ራሳችን የምንወስነው እኛ ምን ማድረግ አለብን ብለን ራሳችን ኮንስትራክት ማድረግ የምንችለው ሲሆን ይህ ሶሻል ኮንስትራክቲቪስት ቲዮሪ ኦፍ ኤትኒሲቲ ይባላል ማለት ነው። እነዚህ ቲዮሪዎች ኢን ጀነራል ማለት ነው these theories generally reflect changes of approach in anthropology over the past 20 years. That is the shift from cultural evolution theories ይሄ ከፕራይሞሪዲያሉ ጋር የተገናኘ ነው። ይሄ ሽፍቱን ያሳየናል ማለት መጀመሪያ አካባቢ ያሉ ሳይንቲስቶች ምን ይሉ ነበር? በቃ እዚህ ግሩፕ ከተወለድክ ነው መቀየር አትችልም፣ በቃ አስክራይብ ስሩ በርዝ ነው፣ የትም ሀገር ተወለድ እንትን በል በቃ ደምክ የእንትን ነው ይባል ነበር። አሁን ግን ፍሌክሲብል ያኔ ፊክስድ የነበረው ሞር ኦፍ አሁን በሞደርናይዜሽን ምክንያት ፍሌክሲብል እየሆነ ነው። ይሄው ቱ ስትራክቸራል ፋንክሽናሊስት ቲዮሪስ ወደ ጥቅማችን አመጣ ነው እና ከዛ ወደ ኮንፍሊክት ቲዮሪ ኤንድ ፋይናሊ ቱ ፖስት ሞደርን ቲዮሪስ። እኚህ ደግሞ ይሄ መጨረሻ ላይ ያለ ነው ሶሻል ኮንስትራክቲቪስት ቲዮሪ ማለት ኔጎሺየብል የሆነበት ስታንስ ማለት ነው። እንደዛ አይነት ሆኖ መቀየሩን ያሳየናል ነው ከድሮ ከኤንሸንቱ ጀምሮ ወደ ሞደርናይዝድ ሲሆን ማለት ነው። These changes are related to modernity and globalization. ስለዚህ ግሎባላይዜሽን ነው። ብዙ ጊዜ አሁን ድሮ እንዲህ ከሆነ የሆነ አሁን አሰራር የሆነ ሜትር ካለ በቃ ይሄ ብቻ ነው መከተል የሚቻለው ከዚህ ውጭ አይቻልም ነበር የሚባለው። አሁን ግን ይቻላል፣ ፍሌክሲብል ነው። እስቲ እንዲህ ብናረገው እያለ ይሄ ሞደርናይዜሽን እና ግሎባላይዜሽንን ያሳያል ማለት ነው። what's multiculturalism? ሌላኛው ኮንሰፕት መልቲካልቸራሊዝም ነው። ስለ ኤትኒሲቲ አሁን ጨርሰናል። መልቲካልቸራሊዝም ዲፋይን እናድርገው። መልቲካልቸራሊዝም can be defined as the way in which a given society engages with cultural diversity. ስለዚህ ይሄ ካልቸራሊ ዳይቨርስ የሆኑ ሶሳይቲዎች አሁን ለምሳሌ ኢትዮጵያን እንደ ትልቅ ኤግዛምፕል መውሰድ እንችላለን። ካልቸራል ዳይቨርሲቲ አለን አይደል? ኢትዮጵያ ውስጥ ወደ 80 ምናምን አይነት ብሔር አለ የተባለበት ነው። ስለዚህ እኚህ እንዴት ነው ኢንጌጅ የምናደርገው ካልቸራል ዳይቨርሲቲ ውስጥ እንዴት ነው በጣም ብዙ ብሔሮች ኢንጌጅ ያደርጋሉ የሚለውን የሚለካው ይሄ መልቲካልቸራሊዝም ብዙ አይነት ካልቸር እንደማለት ነው። The underlying assumption is that members of very different እዚህ ጋር ተቆርጧል ይቅርታ በዚህኛው ላይ አለ ግን ሐሳቡ multiculturalism is the manner in which a society deals with cultural diversity both at national and community level. ስለዚህ at nationalም at community levelም እንዴት ነው ይሄ ዲፈረንስ አለ ያንን ዲፈረንስ ሪኮግናይዝ ተደርጎ እንዴት ቶለሬት አድርገው አብረው መኖር እንደሚችሉ የሚያሳየን ኮንሰፕት ነው። ይሄ በጣም ቀላል ኮንሰፕት ነው። multiculturalism presupposes that society in general benefits from increased diversity through the harmonious coexistence of different cultures. ስለዚህ ይሄ this is obvious concept which means በቃ አሁን እኛ ከምናንስ ይልቅ እኛ ስላላወቅነው ነው እንጂ ለምሳሌ ኢትዮጵያንስ አሁን በመብዛታችን አሁን ጥል ምናምን የመጣው ግን ከማነስ ይልቅ ብንበዛ ብዙ አይነት ዲፈረንት ፖይንት ኦፍ ቪው አለ ዲፈረንት የሆነ ካልቸርን እናያለን። አሁን ለምሳሌ ኢትዮጵያ ውስጥ መጎብኘት ብትፈልጉ ለምሳሌ አስቡት እስቲ አንድ ካልቸር ቢሆን ኢትዮጵያ ውስጥ የትም የምትሄዱበት ለየት ያለ የምታዩበት ነገር አይኖርም ነበር። ስለዚህ ወደ ውጪ ምናምን መሄድ ሊጠበቅባችሁ ይችላል ነበር። ግን እዚህ 80 ምናምን ብሔረሰብ ስላለ የሁሉንም ዊትነስ ማድረግ እንችላለን። አንዱ ለአንዱ መጠቃቀም ይችላል ነው። ስለዚህ ኮኤግዚስተንሳችን ይጠቅማልና ሃርሞኒየስ የሆነ ሪሌሽን ሊኖረን ይገባል። መልቲካልቸራሊዝም can be conceptualized by one of the two theories. ስለዚህ ሁለት አይነት ቲዮሪዎች አሉት። የምን የመልቲካልቸራሊዝም the melting pot theory
and salad bowl theory ምን ይመስላሉ የሚለውን አብረን እንያቸው። የመጀመሪያው melting pot theory። ስለዚህ ይሄን ከስሙ እንደምንረዳው ራሱ የሆነ የለም ብዙ ነገሮችን ለምሳሌ melting pot ማለት ለምሳሌ ሻማውን የተለያየ አይነት ከለር ያለውን ሻማ አቅልጠን ወደ አንድ ሻማ ብንቀይረው ይሄ እንደ በአንድ ፖት ውስጥ ሜልት አድርገን እንደ መደባለቅ እንደማለት ነው። ስለዚህ ይሄም ደግሞ ወደ ካልቸራል እንትን ስናመጣው ብዙ አይነት ካልቸሮችን ደባልቀን በቃ እንደ አንድ ሁሉም አይነት ካልቸር ውስጥ የመጣ ሰው እንደ አንድ ሲቆጠር እንደማለት ነው። This theory assumes that different immigrant groups will be inclined to melt together, living their own individual cultures and subsequently will be fully assimilated into the predominant society and its culture. ስለዚህ እዚህ ጋር አሁን የሚያሳየን melting pot theory ምንድነው? የመጀመሪያ አሁን ለምሳሌ እንደ እናንተ አሁን ለምሳሌ ሌላ ሀገር ሄዳችሁ ለምሳሌ አሜሪካን ሄዳችሁ ከኢትዮጵያ ብቻ ሳይሆን አሁን ለምሳሌ አሜሪካ ውስጥ በጣም ከብዙ ሀገር ከቻይናም ከኤቭሪ ካንትሪ ይሄዳል አይደል ሰው። ስለዚህ ስትሄዱ ሁላችሁም ግን የየራሳችሁን ካልቸር ይዛችሁ ለምሳሌ እንጀራ የምትበሉ ከሆነ ዘሜጂ እንጀራ ብቻ ነው መበላው ማለት አይነት ሳይሆን በቃ አንድ ላይ ሆኖ ሁሉ አሜሪካንስ ምን የሚያደርጉትን ነገር እንደማድረግ ማለት ነው። ስለዚህ የራሳችሁን ካልቸር ግን እዚህ ጋር ምን ታደርጋላችሁ በየሆነ መልኩ ትተውታላችሁ ማለት ነው። This particularly used to describe the assimilation of immigrants into countries like the United States. አሁን እንዳልነው በቃ ዩናይትድ ስቴትስ ላይ እንደመግባት እንደማለት ለምሳሌ ኢትዮጵያዊ እንጀራ የሚበላ ከሆነ ሄዶ ትቶ አሜሪካንስ የሚበሉትን ምግብ መብላት ይጀምራል ማለት ነው። ቻይናም የለመዱትን ነገር ይተውና ወደዚህ መጣ። ኢንዲያንስም እንደዛው ማለት ነው። ስለዚህ ይሄ ሜልቲንግ ፖት ይሆናል ማለት ነው። በፊት ሻማዎቹን ከሆነ ለየብቻቸው የሚበሉ ከሆነ አሁን አንድ ላይ ሆኖ አንድ ማብራት ይጀምራሉ ማለት ነው። ሁለተኛው ደግሞ ሳላድ ቦል ቲዮሪ። ይሄ ሳላድ ማለት አሁን ለምሳሌ የሰላጣ ማቅረቢያ ላይ ሰላጣውም ቲማቲሙ ምኑም የየራሱን አይነት እንትጠብቆ የሚኖርበት የሚቀመጥበት ነው፣ ግን አንድ ላይ መቀመጥ ይችላል ማለት ነው። እና ከዚህ የመጣ ነው እንትኑ ራሱ ይሄ ሐሳቡ ማለት ነው። ይሄ ደግሞ this is more of a liberal theory of multiculturalism in comparison to melting pot። ከሜልቲንግ ፖት ይልቅ ይሄኛው ሞር ሊበራል ነው ማለት በቃ ይሄ እንደ ቅድሙ ላይ አሁን ይተዋሉ ብለናል አይደል? የራሳቸውን ካልቸር እኛውን ለምሳሌ የለመድነው አይነት ሆሊዴይ አከባበር እሁድ ለምሳሌ ስራ ማንሰራ ከሆነ አሜሪካንስ የሚሰሩ ከሆነ ሄደን ግዴታ እንሰራለን ማለት ነው። ስለዚህ የራሳችንን ካልቸር ትተናል አይደል? እዛ ጋር እዚህኛው ካልቸር ላይ ግን ሳላድ ቦል ቲዮሪ ግን ሁላችንም በቃ የተመቸንን የያዝነውን እናደርጋለን፣ ግን ሳንጣላ አብረን መኖር እንችላለን። እንደዛ እንደማለት ነው። The salad bowl theory illustrates a heterogeneous society in which people coexist by retaining at least some of the distinctiveness aspects of their traditional culture. ስለዚህ ሁሉንም ነገር ግን አይደለም ይዘን ሁሉንም አይነት ነገር ላገኛ አንልም፣ ግን የሆነ ካልቸራችንን ግን በተለይ ደግሞ በጣም ለየት የሚያደርጉንን ሳንተው አብረን ከሌሎቹ ጋር መኖር መቻላችን ይሄ ሳላድ ቦል ቲዮሪ ነው። like ingredients of salad, various cultures are brought together, however retain የራሳቸውን ግን አይተው their own distinct flavors rather than mixing into a single homogeneous culture። ስለዚህ የተለያየ አይነት ካልቸር ሁላችንም አሁን ለምሳሌ ከሁሉም አይነት ኮንቲኔንት የመጣ ሰው የተለያየ ካልቸር አለው። ስለዚህ የተለያየ አይነት አሁን ለምሳሌ በዓል አከባበር ሲሆን ዛሬ እንትና የቻይኖች የሚያከብሩት ከሆነ ዛሬ የነሱ ማክበር፣ ቀጣይ የኢትዮጵያውን ከሆነ ኢትዮጵያውን እንደዛ እንደማድረግ ማለት ነው። ግን እንደ የመጀመሪያው ያየነው ሜልቲንግ ፖት ቲዮሪ ቢሆን ግን የኛ ሁላችንም የራሳችንን እንተውና አሜሪካንስ የሚያደርጉትን ብቻ እንተገብራለን ማለት ነው። ለምሳሌ ለዚህ ቤስት ኤግዛምፕል ኒውዮርክ ሲቲ ነች። in the United States is considered as an example of salad bowl society። ስለዚህ በጣም ብዙ አይነት ሶሳይቲዎች ስላሉበት ነው፣ ግን የራሳቸውን ካልቸር ምን ያደርጉ ሪቴን ያደረጉ የያዙ ናቸው ማለት ነው። it comprises many unique ethnic communities like አሁን ለምሳሌ ኢንዲያን ኢሚግራንቶች ሊትል ኢንዲያ ብለው የሆነ ቪሌጅ አላቸው። ሊትል ኦዴሳ የሚባል አለ።
ቻይና ታውን አለ። ሜቢ የኢትዮጵያንም አሁን ለምሳሌ አሜሪካን ውስጥ ሰምታችሁ ከሆነ የሆነ አንዳንድ ኢትዮጵያን ዶሚኔት ያደረጉባቸው ስቴቶች አሉ። እንደዛ ማለት ነው። የራሳችንን ነገር ሪቴይን አድርገን ግን ከሌላው ጋር መኖር መቻል ማለት ነው። ሁሉንም አቀፍ የሆነ ሶሳይቲ ማለት ነው። ላይክ ኒውዮርክ ሲቲ እዚህ ጋር እንዳየ ነው ማለት ነው። ይሄ ምን ይባላል? ሳላድ ቦል ቲዮሪ ይባላል ማለት ነው። the characteristics of a multicultural society cultural society ምን አይነት defining characteristics አሉት? the defining characteristics of multicultural society are that people of different races, ethnicities and nationalities living together in the same community. ስለዚህ ከብዙ አይነት የመጣ ከብዙ አይነት ባክግራውንድ የመጣ ሰው አንድ ላይ መኖር መቻሉ ነው። ይሄ ሜን ካራክተሪስቲክስ ኦፍ ማልቲካልቸራል ሶሳይቲ ያለው በምን አይነት መልኩ ይኖራል? በሁለቱ ቲዮሪዎች ተገልጿል። ወይ የራሱን ካልቸር ሪቴን አድርጎ የሚኖርበትን ይከተላል፣ ወይም ደግሞ የራሱን ካልቸር ይዞ ሄትሮጂኒየስ ሆኖ ሳይጣላ ይኖራል ማለት ነው። in multicultural communities people uphold, transfer, cherish and share their distinctive cultural ways of life, language, art, tradition and behaviors ማለት ነው። ስለዚህ አሁን ለምሳሌ የሆነ ለስራ ምክንያት ለምሳሌ ዩኒቨርሲቲ ነው በጣም ቤስት ኤግዛምፕል ነው። ከብዙ አይነት ዲፈረንት ፓርትስ ኦፍ ኢትዮጵያ ነው አይደል የሚመጣው ሰው ግን መጥቶ የራሱን ካልቸር አሁን ለምሳሌ ዶርም ውስጥ ብዙ አይነት ከአማራም የመጣ ከኦሮሚያም ክልል የመጣ ከትግራይም የመጣ ሊኖር ይችላልና ይሄንን አንዱ የአንዱን ቋንቋ አንዱ የአንዱን ትራዲሽን መልመድ ይችላል ማለት ነው። ይሄ ካራክተሪስቲክሶቹ እነዚህ ናቸው ማለት ነው። እና ደግሞ ኢምፖርታንስ ኦፍ ዳይቨርሲቲ ይሄ ዳይቨርሲቲ ምን ይጠቅመናል? ልዩነታችን ማለት ነው። እና ዳይቨርስ መሆኑ ምንም ጉዳት ሊኖረው ይችላል ግን ስቲል ግን ጥቅም አለው፣ በጣም ጥቅም አለው። multiculturalism is a means to attain a high degree of cultural diversity. ስለዚህ ካልቸራል ዳይቨርሲቲን ለማግኘት መልቲካልቸራሊዝም አብሮ መኖር ብዙ አይነት ካልቸሮች አብረው ተዋህደው መኖር በጣም ወሳኝ ነው። ዳይቨርሲቲ takes a place when people of diverse races, nationalities, religions, ethnicities and philosophies gather together to form a community. ስለዚህ እኛ አሁን ይሄን መልቲካልቸራል ሶሳይቲ ተፈጠረ የምንለው ምንድነው? ከአንድ ብሔር ብቻ የተፈጠሩ ወይም የሆነ አንድ ካልቸር ውስጥ የኖሩ ሰዎች አብረው ሲኖሩ ሳይሆን ይሄ ኮሚዩኒቲ የሚፈጠረው ቫራይቲ የሆኑ ካልቸሮች፣ ቫራይቲ የሆነ ላንጉዌጅ፣ ቫራይቲ የሆነ ኤትኒሲቲዎች፣ ቋንቋዎች ምናምን ያላቸው ሰዎች አንድ ላይ ሆነው መኖር ሲችሉ እና አብረው በቃ ኮኤግዚስት ማድረግ ሲችሉ ይሄንን እና ኮሚዩኒቲ ሲፈጥሩ ይሄ ማልቲካልቸራሊዝም እንለዋለን ማለት ነው። An actual diverse society is one that recognizes and values the cultural differences in its people. ስለዚህ ይሄ እንትኑን የሌሎቹን ሐሳብ የሌሎቹን ላንጉዌጅ ሪኮግናይዝ ማድረግ የሚችል መቀበል የሚችል ምክንያቱም ይሄ ኢትኖሴንተሪዝም የሚባል ነገር የሌለበት መሆን አለበት አይደል? አብረው ለመኖር ኮኤግዚስት ለማድረግ እኮ የኛ ብቻ ትክክል ነው። ለምሳሌ ከኤ የሚባል ግሩፕ የመጣው ሰውዬ የኤ ብቻ ልክ ነው ብሎ የሚያስብ ከሆነ የቢን የማይቀበል ከሆነ የሱ ስህተት እንደሆነ የሚያምንና የበራሱ ወይ ብቻ ሁሉንም ነገር የሚያይ ከሆነ እንዲህ ከሆነ ኮኤግዚስተንስ በጣም ከባድ ነው የሚሆነው። ስለዚህ ካልቸራል ዳይቨርሲቲ ያስፈልጋል ማለት ነው። Today countries, workplaces and schools are ever more made up of different cultural, racial and ethnic groups. እኛ የምንማርበትን ቦታ የምናየው ነው። ዩኒቨርሲቲ ውስጥ ማየት የምትችሉት ነው። ሪኮግናይዝ ስላላደረጋችሁ ሊሆን ይችላል እንጂ አሁን ኦልሞስት ከሁሉም ከኢትዮጵያ ፓርት ውስጥ የመጣ ሰው አለ። ግን ለመማር ሲል የሆነ የምንጠቀመው አይነት እንትን ተመሳሳይ ሊሆን ይችላል። ግን ከአፋርም ከየትም በጣም ከማታስቡት ሁላ ፓርት የመጣ ሰው አለና ሁሉም አሁን ላይ እንደውም ከድሮ ይልቅ አሁን ይሄ ትራንስፖርቴሽኑ እንትኑም ስለጨመረ ይሄ መልቲካልቸራሊዝሙ እየሰፋ ነው ማለት ነው። by acknowledging and learning about these different groups, communities make trust, respect and understand across all cultures. ስለዚህ ይሄ በቃ ከጉዳቱ ይልቅ ጥቅሙ የሚያመዝን ነው።
በትክክሉ እንትን ካልነው ማለት ነው። ስለዚህ ብዙ አይነት ካልቸር መልመዳችን በጣም ጥቅም ነው ያለው። ብዙ አይነት ቋንቋ መልመድ በጣም ትልቅ ጥቅም ነው ለኛ የሚሰጠን። ስለዚህ የኛ ብቻ ልክ ነው ወይም በእኛ ወይ ብቻ ከማሰብ ይልቅ ግን ሌላው ዲፍረንት የሆነ ፖይንት ኦፍ ቪውም ብናይ ለኛ ጥሩ ነው፣ ጭንቅላታችንም ያሰፋዋል ማለት ነው። different communities and organizations in various settings can benefit from the different backgrounds, skills, experiences and new way of thinking that come with cultural diversity. ስለዚህ cultural diversity ከቋንቋና ከሌላ ነገሮች ባሻገርም ለምሳሌ ስኪሎችን የምንማርበታለን ማለት ነው። ለምሳሌ አንድ ነገር የምናደርግበት የራሳችን በእኛ ካልቸር የምንመልነው ወይ አለ አይደል? ከዛ ግን ከሌሎች ካልቸሮች ጋር ኢንተራክት በማድረግአችን ሌላ ለየት ያለ ወይ ልናይ እንችላለን። እንደዚህ ይደረጋል እንዴ ማለት እንችላለን እና በቃ ለኛም አድቬንቸር ነው የሚሆንልንና ይሄ በጣም ካልቸራል ዳይቨርሲቲን ከተጠቀምንበት በጣም ጥሩ ነገር መሆኑን ያሳየናል ማለት ነው። ቻፕተር 5 ይሄን ይመስላል ማለት ነው። አመሰግናለሁ። በቀጣይ በቻፕተር 6 እንገናኛለን። መልካም ጊዜ